የማንጎ ቅጠል የጤና ጥቅሞች። አብዛኛውን ጊዜ የማንጎ ጣፋጭ ፍሬ በመመገብ የምንደሰት ቢሆንም ችላ የምንላቸው የማንጎ ቅጠሎች ግን ድንቅ የመድኃኒትነት ባህሪ እና በርካታ የጤና ጥቅሞች አሏቸው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የማንጎ ቅጠል የጤና ጥቅሞችን ወደ እናንተ ይዘን መጥተናል። ለዚህ ቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ይጠቅመዋል ላላችሁት አካል ሼር አድርጉ። ወደ ማንጎ ቅጠል ለጤና ምን ያክል ጥቅም እንዳለው እናያለን። አብዛኛውን ጊዜ የማንጎ ጣፋጭ ፍሬ በመመገብ የምንደሰት ቢሆንም ችላ የማንላቸው የማንጎ ቅጠሎች ግን ድንቅ የመድኃኒትነት ባህሪ እና በርካታ የጤና ጥቅሞች አሏቸው። በቫይታሚን ኢ፣ ቢ እና ሲ እንዲሁም በፍሌቮኖይድ እና ፌኖልስ ባሉ ኢንተርቪስቶችን የበለጸጉ እነዚህ ቅጠሎች ለብዙ ዘመናት በባህላዊ ሕክምና ውስጥ ለተለያዩ የጤና ችግሮችን ሲያጋልጡ ቆይተዋል። የማንጎ ቅጠል ልዩ የጤና በረከቶች እንመልከት። አንደኛው የስኳር መጠን ይቆጣጠራል። የማንጎ ቅጠል ኢንሱሊን ምርት በማሻሻል የደም ስኳር መጠን ለመቆጣጠር ይረዳል። በቅጠሎቹ ውስጥ የሚገኙ ታኒን እና አንቲኦክሲን የቅድመ ስኳር በሽታ ለማከም ጠቃሚ እንደሆነ ተመልክቷል። በባዶ ሆድ የማንጎ ቅጠል ሻይ መጠጣት የደም ስኳር በተፈጥሯዊ መንገድ ለመቆጣጠር ይረዳል። ሁለተኛ፣ የልብ ጤናን ይደግፋል። በማንጎ ቅጠሎች ውስጥ የሚገኙ አንቲኦክሲዳንትን መጥፎ ኮሌስትሮልን ለመቀነስ እና የደም ስሮችን ለማጠናከር ይረዳሉ። ይህም የደም ዝውውር ያሻሽላል። ይህ ደግሞ ለደም ግፊትና ለልብ በሽታ ያለን ተጋላጭነት ይቀንሳል። ሶስተኛ፣ የመተንፈሻ አካላት ጤና ያሻሽላል። የማንጎ ቅጠል ሻይ እንደ አስም፣ ብሮንካይተስ እና ጉንፋን ለመሳሰሉት የመተንፈሻ አካላትን ችግሮችን ውጤታማ የቤት ውስጥ መድኃኒት መፍትሄ ሆኖ ያገለግላል። የማስታገስ ባህሪያቶች ያላቸው ውህዶች የአየር መተላለፊያ ቱቦዎች መስመሮች ለማጽዳትና በሳንባ ውስጥ ያለው እብጠት ወይም ኢንፌክሽን ለመቀነስ ይረዳል። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ ሁኑ። ከአሁን በኋላ በዚህ ቻናል ለእናንተ ይጠቅማል የምንላቸው ቪዲዮዎች ብቻና ብቻ ነው ይዘን የምንመጣው። ለቤቱ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር አድርጉ። ወደ ታች ደግሞ ወረድ ብላችሁ ብታዩ የፀጉር ቅባቶች፣ የፊት ማስኮች፣ የተለያዩ የቆዳ ውህዶችን ታገኛላችሁ ማለት ነው። በተለይ ፀጉራችሁ ለሚሰባበር፣ ለሚነቃቀልባችሁ፣ ብዛት ለምትፈልጉ፣ ርዝመት ለምትፈልጉ ሁሉ ወደ ታች ወረድ ብላችሁ ከ300 ምናምን በላይ ቪዲዮዎች አሉ። በእነዚህ ቪዲዮዎች ውስጥ ለእኛ የጠቀመንን እናንተንም ተጠቀሙበት። ወረድ ብላችሁ የምትጠቀሙባቸው በጣም ቆንጆ ቪዲዮዎች ስላሉም እያያችሁ ማየት ትችላላችሁ። ከአሁን በኋላ እንደዚህ በጤና ነገሮች እንመጣለን፣ በፀጉርም እንመጣለን ማለት ነው። ከእናንተ የሚጠበቀው ቤቱን ላይክ እና ሰብስክራይበር በማድረግ ቤተሰብ ይሁኑ። እናመሰግናለን። አምስተኛ፣ የማንጎ ቅጠል ክብደት ለመቆጣጠር ይረዳል። የማንጎ ቅጠል ሻይ አዘውትሮ መጠጣት ሜታቦሊዝም በመደገፍ ስብ ለማቃጠል ይረዳል። በተጨማሪ ሰውነታችን መርዛማ ነገሮችን ለማስወገድ ዲቶክስ ለማድረግ ወይም ደግሞ ለማርከስ እና ለስኳር ያለን ፍላጎት ወይም መሻት ለመቀነስ ይረዳል። ስድስተኛ፣ የማንጎ ቅጠል ጭንቀትና እረፍት ማጣት ይቀንሳል። የማንጎ ቅጠሎች በተፈጥሯዊ የማረጋጋት ውጤት ስላላቸው ጭንቀት እና
ፍርሃት ለመቀነስ ይረዳል። በመተንፈሻዎች በፊት የማንጎ ቅጠል ሻይ መጠጣት ዘና ለማለት እንዲሁም የእንቅልፍ ጥራትን ለማሻሻል ይጠቅማል። 7ኛ ቁስልና ቃጠሎ ይፈውሳል። የማንጎ ቅጠሎች ውስጥ በፍጥነት ለማዳን የሚያስችል የፈውስ እና ጸረ ኢንፌክሽን ባህሪያትን አሏቸው። የተፈጩ የማንጎ ቅጠሎች ለትንሽ ቃጠሎ ወይም ቁስል በቀጥታ መጠቀም ወይም መቀባት ይችላል። 8ኛ የበሽታ መከላከያ ስርዓትን ያጠናክራል። ለማንጎ ቅጠሎች ውስጥ የሚገኙ አንቲ ኦክሲደንትን እና ቫይታሚን በሽታዎችን የመከላከል አቅም በተጨማሪ ሰውነታችንን ኢንፌክሽንና ኢንፍላሜሽን በተፈጥሮ እንዲሁም ይረዳሉ። የማንጎ ቅጠል እንዴት መጠቀም ይቻላል? ከ5 እስከ 10 የሚሆኑ ትኩስ ወይም የደረቁ የማንጎ ቅጠሎችን በውሃ ውስጥ ጨምሮ ያፍሏቸው። ከዚያም ሌሊቱን ሙሉ እንዲቀዘቅዝ አድርጎ በሚቀጥለው ቀን ጠዋት ይጠጡ። እንዲሁም ለ10 ደቂቃ ያህል ብቻ ማፍላት። ለብ ወይም ሞቅ ያለው የማንጎ ቅጠል ሻይ መጠጣት ይቻላል። ውድ ቤተሰቦች ዛሬ ለእናንተ ይጠቅማል ብለን ይዘነው የመጣ ነው የማንጎ ቅጠል ነበር። የማንጎ ቅጠል ምን ያክል ጥቅም እንዳለው ያው በመድኃኒትነትም በሕክምናም የተረጋገጠ ነገር ነው እና ተጠቀሙበት። በተለይ ስኳር ላለባችሁ ሰዎች፣ ጭንቀት ላለባችሁ ሰዎች ይህንን ብትጠቀሙ ያረጋጋችኋል። ውድ ቤተሰቦች የዛሬ ቪዲዮአችንን ይህንን ይመስል ነበረ። ሌላ ቀን በተሻለና በጥሩ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልን። ለአዲስ ዩቱብ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ጥያቄ ደግሞ ካላችሁ መጠየቅ ትችላላችሁ። በኮሜንት ማንኛውም ጥያቄ መጠየቅ ትችላላችሁ። ወይም ደግሞ እናንተንም ደግሞ እንድንሰራላችሁ የምትፈልጉ ቪዲዮ ካለ በኮሜንት ማስቀመጥ ትችላላችሁ። ለቤቱ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር አድርጉ። ሁሌም የሚጠቅማችሁ ነገር ስታገኙ የሚጠቅማችሁን መውሰድ ነው። የማይጠቅማችሁ ነገር ካለ ደግሞ የምትጠራጠሩበትና የማይጠቅማችሁ ይሄ ነገር ብወስደው ይሄ ነገር ብጠቀመው የምትሉትም ፍርሃት ካለባችሁ ደግሞ አለመጠቀምም ይቻላል። ግን ለሁሉም ነገር ቤት ውስጥ በሚሰሩ ቅጠላቅጠሎች ውስጥ ምንም አይነት ጉዳት ላይኖር ይችላል። ግን የበለጠ ደግሞ ሐኪም ብታማክሩም ይመረጣል። አሁን እነዚህ የጠራናቸው ህመሞች ሙሉ በሙሉ ቤት ውስጥ ለማይድኑ ከሆነ ለውጥ የማናገኝባቸው ከሆነ ደግሞ ሐኪምን መጠየቅ የመሰለ ነገር የለም። ሐኪማችሁ የግል ሐኪም ካላችሁ የግል ሐኪማችሁ ወይም ደግሞ ጤና ጣቢያ ሄዳችሁ መጠየቅ፣ በሽታችሁን ህመማችሁን ማወቅ ይቻላል። ሌላ ቀን በሌላ ቪዲዮ እንገናኝ። እንወዳችኋለን፣ እናከብራችኋለን። ቀናችሁ ያማረ ይሁን። እናመሰግናለን ስለምትከታተሉን፣ ፎሎ ስለምታደርጉን፣ ሰብስክራይበር ስለምታደርጉ እያመሰገንን ሌላ ቀን በሌላ ቪዲዮ እስክንገናኝ